ባገኙት ስልጠና ህዝባቸውንና ሀገራቸውን በቅንነት ለማገልገል ዝግጁ መሆናቸውን በአማራ ክልል ፖሊስ ኮሌጅ ደብረ ማርቆስ ማሰልጠኛ ካምፓስ እየሰለጠኑ ያሉ የቀድሞው የአማራ ልዩ ኃይል አባላት ተናገሩ። ሰልጣኞቹ ሲወስዱት የነበረው የመጀመሪያ ዙር የስብዕና ግንባታ ስልጠና ተጠናቋል። ንኩስ ድረስ ሀገራቸውን ከብተና የአማራን ህዝብ ከወርደት የታደጉት ጀግኖች የቀድሞ የአማራ ልዩ ኃይል አባላት ወገናቸውን በሌላ ተልእኮ ለማገልገል በአማራ ክልል ፖሊስ ኮሌጅ ደብረ ማርቆስ ማሰልጠኛ ካምፕ ይወስዱት የነበረው የመጀመሪያው ዙር የስብዕና ግንባታ ስልጠና ተጠናቋል። ይህን ተከትሎም በደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ይትባረክ አወቀ የተመራ የልዑክ ቡድን በማሰልጠኛ ካምፕ በመገኘት ሰልጣኞቹን አበረታተዋል። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ይትባረክ አወቀ ችግሮችን በውይይት ፈተን በክልላችን አስተማማኝ ሰላም ለማስፈንና የህዝባችንን ልማት ለማረጋገጥ በጋራ መስራት ይገባል ብለዋል። ይሄ ህዝብ ወልዶ ያሳደገን እዚህ ያደረሰን ትልቅ ባለ ታሪክ አስተዋይ ብልህ ታታሪ የዛሬዋን ኢትዮጵያ የሰራ ህዝብ ልጆች ነን። ነገር ግን በእኛ በልጆች ስሜት አለመዋዋጥ ሐሳብ አለመናበብ ያፈጻጸም ስልት መቃረን ምክንያት በርካታ ውስብስብ ችግሮች ገጥመውናል። መለስተኛ የሚባሉ ደግሞ የውስጥ ችግሮቻችን አሉ። እነዚህን ተናበን ልክ እንደ ሰሞኑ ውይይት ሰራዊቱ መሪውን ሳይጠላ መሪው ሰራዊቱን በጥርጣሬ ሳይመለከተው ልክ እንደ እናቱ እንደ አብራኩ ክፋይ እንደ እናቱ ልጅ ቆጥሮ ተግባብቶ ተናቦ ችግሮቻችንን ፈተን ህዝባችንም ከውስብስብ ችግር ወጥቶ ክልላችንም አስተማማኝ ሰላምና ልማት የሰፈነበት ሆኖ ለማየት የሩቅ ጊዜ ታሪክ አይሆንም። እናንተን ይዘን ማንወጣው ዳገት ማንወርደው ቁልቁለት አይኖርም ብለን በተስፋ በጉጉት ስንጠብቃችሁ የነበረው የአማራ ክልል ፖሊስ ኮሌጅ ምክትል ዳይሬክተር ረዳት ኮሚሽነር አበበ ደለለኝ ኮሌጁ ስለ ሀገር ፍቅር የሚሰው የጀግኖች መፍለቂያ መሆኑን ገልጸው የአማራ ልዩ ኃይል አባላት በዚህ ኮሌጅ ሰልጥነው ሀገር እንደ ሀገር እንድትቀጥል በማድረጋቸው ሁሌም ደስታ እንደሚሰማቸው ገልጸዋል። ይሄ ተቋም የሁላችን ነው። እዚህ ያለን ሰዎች በዚህ ተቋም ውስጥ እንደናንተ ከመልመል ጀምሮ በዚህ ተቋም ሰልጥኖ በተለያየ ስራ ቦታ ሄዶ አድጎ ዛሬ እኛ በዚህ ያለንበት ደርሰናል። ነገም እዚህ ያላችሁ ሰዎች በከፍተኛ አመራር ደረጃ ያላችሁ ታች ላይ ጀማሪዎች አላችሁ። ዞሮ ተቋማችን ነውና ወደ ተቋማችን መጣታችሁ በጣም ደስ ብሎናል። የትኛውን ቦታ ስነድ ልዩ ኃይላችንም መደበኛ ፖሊስም አድማ በተና እነዚህ የኛ ውጤቶች ናቸው፣ የኮሌጃችን ውጤቶች ናቸው የሚል ስሜት አለ። በዚህም ሁሉ ጊዜ ባየን ቁጥር እንረካለን፣ እንደሰታለን፣ አስተዋጽኦ አድርገናል። እናንተ ደግሞ የኛን የስልጠና ውጤት ተቀበላችሁ ከፍተኛ የሆነ መስዋዕትነት ከፍላችሁ ሀገራችንን ህዝባችንን ዋስትና ሰጣችኋል፣ ደህንነታችን አረጋግጣችሁልናልና በዚህ በጣም እናመሰግናችሁ ይገባል። በማሰልጠኛ ካምፑ ተገኝተው ለሰልጣኞች አባታዊ ምክር የሰጡት የሀገር ሽማግሌ ተወካዩ አቶ ሙላባይ ታምሮም አንድነታችሁን በማጠናከርና እርስ በርስ በመደማመጥ የአማራ ህዝብ አሁን ካለበት ሁለንተናዊ ችግር ማውጣት ይገባችኋል ብለዋል። የኛ ትልቁ ችግራችን መደማመጥ አለመኖር ነው። ያንዱን አንዱ አለማዳመጥ ነው። እስቲ ትንሽ ቢሆንም ላዳምጠው ለትልቅም ክብር ልስጠው የሚል ነገር እየጠፋ በመምጣቱ አንድነታችን እየተፈረካከሰ ለሌላ እየተጋለጥንና ራሳችንን እያጋለጥን ስለሆነ እባካችሁ እንደማመጥ ተደማመጡ። ሰልጣኞቹ በበኩላቸው የቀደመ አኩሪ ስም የነበረውን የአማራ ልዩ ኃይልን ስም በሌላኛው ተልእኮ ለመድገም እርስ በርስ በመናበብና በመቀናጀት የክልሉን ሰላምና አንድነት ለማስጠበቅ እንደሚሰሩም ተናግረዋል። ረዳት ሳጅን ሙሉቀን ሲዩም ባላለው ያው ስልጠናው ያው ከገባው ነው እስካሁን ያለው በጣም አሪፍ ነው፣ ደስ ይላል። ያው አቀባበልም በጣም ደስ የሚል ነው ያደረጉልን። ያው ሲቀጥልም ያው አሁን የአማራ ልዩ ኃይል እስካሁን ባደረገው ተጋሩ ላይ ብዙ ነገሮችን አሳልፏል። ነገር ግን አሁን ሲቀጥል ወደ ሲመጣ ሁሉም ያው በመደበኛ ፖሊስ በአድማ በተናና በቪአይፒ እንዲሁም በማረሚያ ቤት ላይ ያው እንግዲህ እየተሰማራን ያለነውና ሁሉም ያው በየቦታበት እየሰለጠን ነው። ያው ለወደፊት ደግሞ ያለውን ተልኮነት ያው በሚገባ ነገርና የአማራ ክልል ህዝብ ነጻነት ለማውጣት እየሰራና ያው እየሰለጠን እንገኛለን። ረዳት ሳጅን አቤሹም እየባላለሁ። መጀመሪያ ይዘነው የመጣ ነው ትርክትና በልዩ ኃይሉ የነበረው ሐሳብ ትንሽ የተወዛገበ ነበር። ግን የኋላ ግን ወደ ፖለቲካው ስልጣና ስትመጣና ወደዚህ ወደ አቅም ግንባታው ስትመጣ ያለንን ችግር ቀርፈን አንድነትና ስምምነት በክልላችን የሚመጡ ግጭቶችን በውስጣዊ የሚመጡ ግጭቶችን እንዲሁም የእርስ በርስ አለመግባባቶችን ተግባብተንና ተነጋግረን እንድንፈታ ያደረገ ትምህርት ነበር። በጣም ቆንጆ ነው።